ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የሚያዝያ 29 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። አጼዎቹ ዛሬ በየቀጠናቸው ከፍተኛ ድል የተቀዳጁበትን ተጋድሎ ማድረጋቸውን ገልጸዋል። የጎጃምና ወሎ ቤት አማራ ተጋድሎ ዝርዝር መረጃዎች በዜናችን ቀዳሚዎቹ ሆነዋል፣ ተሰሙታላችሁ። የቴዲ አፍሮ ስድስተኛ አልበም ብልጽግናውን ቀልቡን አስቶ ስድስተኛ ህዋስ አስወጥቶታል። ከቴዲ አፍሮ ጋር በተገናኘ የብልጽግናው ሊቀመንበር አብሮ አደግና የፖሊስ ኮሚሽን ከፍተኛ ኃላፊ የሰጡትን ምላሽ ይዘንላችሁ ቀርበናል። የአማራ ጉዳይ ቢቢሲን በዓለም ፊት አሸናፊ አድርጎታል። ቢቢሲ በአማራ ህዝብ ምክንያት ተሸላሚ የሆነው በምን ምክንያት ነው የሚለውን በዝርዝር ዘገባችን እናስደምጣችኋለን። የአማራን ህዝብ ለማጥፋት ወይም ለማምከን ጦር ያዘመተው የብልጽግናው ስርዓት በሁለት ቀጠናዎች የተቀናጀ የጦር ወንጀል ፈጽሟል። በጎንደርና ወሎ ቤት አማራ ጠቅላይ ግዛቶች የተፈጸሙ የጦር ወንጀሎችን በዜናችን በዝርዝር እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የአጼ ምኒልክና አጼ ቴዎድሮስ ዕዞች ልዩ ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በጎጃም ጠቅላይ ግዛትና የአጼ ምኒልክ ዕዝ ደግሞ በወሎ ቤት አማራ ጠቅላይ ግዛት ባደረጉት ብርቱ ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሳቸውን አስታወቁ። የሁለቱንም ዕዞች የተጋድሎ መረጃዎች ለጣና ቴሌቪዥን ያደረሱት የህዝብ ግንኙነት መምሪያ ኃላፊዎች ተጋድሏችን ከፍተኛ ወታደራዊ ሎጂስቲክስን ያከማቸንበት ሆኗል ብለዋል። የአጼ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦርና 206ኛ ኮር በጎጃም ጠቅላይ ግዛት ባካሄዱት ተጋድሎ የተገኘውን ወታደራዊ ድል አስመልክቶ የህዝብ ግንኙነት መምሪያው ሲገልጽ ከ70 በላይ የብልጽግናውን ሰራዊት አባላት ላይ እርምጃ መውሰዱን ገልጾ 2 ብሬን 55 ክላሽንኮቭና 3 የመገናኛ ሬዲዮና ከ8000 በላይ የነፍስ ወከፍና የቡድን መሳሪያ ተተኳሽ ከብልጽግናው መረከቡን አስታውቋል። የዙ ህዝብ ግንኙነት መምሪያ አክሎም የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከቀኑ 7 ሰዓት በፈጸመው ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች የሚጠቀሙበት ተሽከርካሪ መቀማት ተችሏል። በደብረ ማርቆስ ከተማ እጅግ ጠንካራ ግዳጆችን የፈጸመ ሲሆን ይህም የጠላትን ሰራዊትና የካድሬ መዋቅሩን ፈተና ላይ የጣለው ሆኗል ሲል አስታውቋል። የአጼ ቴዎድሮስ ዕዝ ህዝብ ግንኙነት ክፍል አክሎም የጠላት ወታደራዊና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ የምስራቅ ጎጃም ዞን ነባር ካድሬዎች ይገለገሉባቸው የነበሩ 2 መኪኖችንም ማውጣት ተችሏል። ከዚህ በተጨማሪም በጸረ መረጃ ኦፕሬሽን በሰራዊታችንና በህዝባችን የተሰገሰጉ ከጠላት ጋር ግንኙነት ያላቸው 27 ሰርጎ ገቦችን በቁጥጥር ስር መዋል ችለናል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 303ኛ ሳምነው ኮር ከጋሸና ወደ ሰቆጣ ሊያልፍ የነበረውን አዲስ ምልምል የብልጽግና ሰራዊት በደፈጣ መምታቱን አስታውቋል። የዙ ህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ሲገልጽም የ303ኛ ሳምነው ኮር 19ኛ ክፍለ ጦርና 16ኛ ነብሮ ተወርዋሪ ኮማንዶ ብርጌድ በጥምረት በጋሸና አቅጣጫ ወደ ላሊበላና ሰቆጣ እየሄደ የነበረውን የብልጽግና አዲስ ምልምል ሰራዊት ደፈጣ በመጣል ከባድ ኪሳራ አድርሰውበታል። በዚህም ከፍተኛ ቁጥር ያለው ሰዋዊና ቁሳዊ ኪሳራ እንዲያስተናግድ አድርገውታል ብሏል። የአጼ ምኒልክ ዕዝ የህዝብ ግንኙነት ክፍል አክሎም ሚያዝያ 28 ቀን 2018 ዓ.ም ረፋር ልዩ ቦታው ዳቦ ከተማ ቆጋ ተራራ ላይ በተወሰደበት የማያዳግም እርምጃ ጠላት አዲስ ምልምል ሰራዊቱን በ16 አውቶቡስ በ6 ፓትሮልና በ5 ኦራል ወደ ላሊበላና ሰቆጣ አሳልፋለሁ ብሎ እንቅስቃሴ እያደረገ በነበረበት ወቅት በድብኮና ግራር አምባ መካከል ከሚገኘው ዳቦ ከተማ ቆጋ አምባ ላይ ደፈጣ በመጣል 8ቱን ወዲያውኑ እርምጃ ሲወስድባቸው 11 ደግሞ ከባድ ጉዳት ማድረስ ተችሏል ሲል በዝርዝር ገልጾታል። ብልጽግና በቴዲ አፍሮ ጉዳይ ብስጭቱ አልቀነሰም። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበም ለህዝብ ከቀረበ በኋላ የሚያደርገውን ያሳጣው የብልጽግናው ስርዓት ትናንት የአርቲስቱን አልበም በግራፊክስ ሙያው የተሳተፈውን የ20 ዓመት ወጣት ማሰሩ ይታወቃል። ለአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ ለተሰኘው አዲስ የሙዚቃ አልበም ግራፊክሱን የሰራው የግራፊክስ ባለሙያው ዳዊት ሰለሞን የታሰረው ትናንት በመኖሪያ ቤቱ ባለበት ነው።
ከቴዲ አፍሮ ጋር ቅርብ የስራ ግንኙነት ያላቸው የመረጃ ምንጭ ለዶይቼ ቬለ ገልጸውልኛል ብሎ እንደዘገበው የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ የግራፊክስ ባለሙያውን ወጣት ዳዊትን ጨምሮ የታሰሩ ለአርቲስቱ ቅርበት ያላቸው ሰዎች ቁጥር 8 ደርሷል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹት ስማቸው እንዳይገለጽ የፈለጉ የመረጃ ምንጭ እሱ ከመያዙ በፊት ቤቱ በፖሊስ መፈተሹንም ተናግረዋል። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙያዎችን ከነግጥማቸው አጣጥሞ በማዘጋጀት ለሌሎች አርቲስቶችን በመስራት የሚተዳደርና ቤተሰብንም የሚያስተዳድር ባለሙያ ሲሆን በቅርቡ ከአርቲስት ቴዲ አፍሮ ጋር የተነሳውን ፎቶ በማህበራዊ ትስስር ገጹ በመለጠፍ ለቴዲ ድጋፉን ካሳየ በኋላ ነው ስርዓቱ ወጣት ዳዊትን ማሳደድ የጀመረው። ይህ በእንዲህ እንዳለ ከታሰረ 13ኛ ቀኑን የያዘው የቴዲ አፍሮ የቅርብ ጓደኛ አቶ የሱፍ ያሲን የጤናው ሁኔታ እንደሚያሳስባቸው ቤተሰቦቹ ገልጸው እስካሁንም ከአቶ የሱፍና ከወይዘሮ ማህሌት ውጭ ከታሰሩ ፍርድ ቤት የቀረበ እንደሌለም ዶይቼ ቬለን ዋቢ አድርገን መዘገባችን ይታወሳል። በህወሓት ኢህአዴግ የስልጣን ዘመን የመንግስት ኮሚኒኬሽን ከፍተኛ ሹም የነበሩትና አሁን የብልጽግናው ፌዴራል ፖሊስ የኮሚኒኬሽን ዳይሬክተር አቶ ጄይለን አብዲ ዶይቼ ቬለ በጉዳዩ ዙሪያ ምላሽ እንዲሰጡት ጠይቋቸው ነበር። ከብልጽግናው ሊቀመንበር ጋር በአንድ መንደር ተወልደው በማደጋቸው ይህንን ከፍተኛ ኃላፊነት የያዙት አቶ ጄይልን ለቀረበላቸው የሚዲያው ጥያቄ ሲመልሱም አሁን ከስብሰባ መውጣት ነው ገና አጣርቼ ነው የምናገረው ብለዋል። አቶ ጄይላን አብዲ ከቀናት በፊትም ቢሆን በወይዘሮ ማህሌትና በአቶ የሱፍ እንዲሁም በሌሎች 5 የግፍ እስረኞች ላይ ማብራሪያ ተጠይቀው የነበረ ቢሆንም የማውቀው ነገር የለም ሲሉ ነበር የተናገሩት። ትናንት አመሻሽ የታሰረውን የወጣት ዳዊትን ጉዳይ መረጃ ለመስጠት ስብሰባ ነው የዋልኩት ብለው የተናገሩትም እስሩ ወንጀል ሳይሆን በፖለቲካው ውሳኔ የተላለፈ መሆኑን አመላካች ነው ሲሉ የህግ ባለሙያዎች ይናገራሉ። በአጠቃላይ ታሳሪዎች 8 ደርሰዋል ስለመባሉና ስለ አቶ የሱፍ ያሲን የጤና ሁኔታም ተጠይቀው የሰጡት ምላሽ የፍርድ ቤት ጉዳይ ቀርቦ ከሆነ የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ሰው ከሆነ አጣራለሁ፣ አሁን ነው የምሰማው መረጃ የለኝም በማለት ነው። የአርቲስት ቴዎድሮስ ካሳሁን ዘፈን መለቀቁን ተከትሎ ብልጽግናው የተለያዩ ዘመቻዎችን በማህበራዊ ሚዲያና በባለስልጣናቱ በኩል ሲያሰራጭና አርቲስቱንም ለማሸማቀቅ ሲሞክር ታይቷል። ከዚህ በተጨማሪም የድምፃዊው ዳስጣል የሚለው ዘፈን የአገሪቱን ታሪክና ባለውለታዎችን ስራ ከሀገሪቱ ታሪክና ህዝብ ጋር ያሳደደ ነው ማለቱ ያሳሰበው ብልጽግናው በአርበኞች የድል ቀን በሚከበርበት ዕለት የኢትዮጵያን አርቲስቶችና ባለታሪኮችን ሐውልት በማስመረቅ ለቀረበበት የኪነ ጥበብ ክስ ፖለቲካዊ የፕሮፓጋንዳ ምላሽ ለመስጠት ሞክሯል። ይህም ሆኖ አልተሳካለትም ሲሉ አስተያየት ሰጪዎች ተናግረዋል። ቢቢሲ በአማራ ጉዳይ አሸነፈ። የብልጽግናው ስርዓት በአማራ ህዝብ ላይ በከፈተ የዘር ማጥፋት ጦርነት የደረሱ ሰብአዊ ቀውሶችንና ስርዓታዊ የዘር ማጥፋት ወንጀሎችን በተደጋጋሚ እየፈጸመ መሆኑ ይታወቃል። በሴቶች ላይ የተፈጸመውን የአስገድዶ መድፈር ወንጀል በዘገባው ያጋለጠው ቢቢሲ በዚያ ዘገባው የአምኒስቲ ኢንተርናሽናል የመገናኛ ብዙሃን ሽልማትን አሸናፊ ሆነ። በወቅቱ ቢቢሲ ቢገርሉኝ ይሻል ነበር በሚል ርዕስ ለህዝብ ባበቃው ዘገባው የተዘጋጀው የፊቸር አርቲክል የጉዳቱን መጠን በግልጽ ያሳየ እንደነበር አይዘነጋም። ሽልማቱ በምርጥ የፊቸር ዘገባ ምድብ የተሰጠ ነው ሲል ቢቢሲ አማርኛ ስለ ሽልማቱ ገልጾ ቢገርሉኝ ይሻል ነበር የሴቶችን ህይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባውን ለመስራት ለ6 ወር ያህል ጥልቅ ምርመራ ማድረግ፣ የጥቃት ሰለባዎችን በማነጋገር እማኝነት መቀበል እንዲሁም የህክምና ማስረጃዎችን መመልከት ጠይቋል ሲል በአማራ ክልል የሚፈጸመውን ውድመት ለህዝብ ዓይንና ጆሮ ያደረሰውን ዘገባ ሂደትና ውጤቱን ገልጾታል። ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ስርዓታዊ የዘር ማጥፋት ጦርነት የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችን አደባባይ ያወጣ እንደነበር በወቅቱ በርካቶች አስተያየታቸውን የሰጡበት እንደነበር አይዘነጋም። ቢቢሲ ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የህክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉባቸው የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ ማስጠንቀቃቸውንም የቢቢሲ የዛሬው ዘገባ ያመላክታል። ቢቢሲ ያነጋገራቸው የጤና ባለሙያዎች ጦርነቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ገልጸው ትምህርት ቤቶችን መዘጋታቸውን መምህራን ምስክር የሰጡበት እንደነበር አይዘነጋም። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የህክምና ምንጮች ብቻ መረጃውን አሰባስቦ የሰራው ዘገባ ሲሆን ለምርመራ ዘገባው በነጻነት እንዲንቀሳቀስ ቢፈቀድለትና ሌሎች የመረጃ ምንጮችን ተጠቅሞ ቢሆን ኑሮ የጉዳቱን መጠን ከዚህም የከፋ እንደሚሆን ተንታኞች ይናገራሉ። በወቅቱም ቢቢሲ የምርመራ ዘገባውን ለሚዲያው ተከታታዮች ባቀረበበት ወቅት በእነዚህ ተቋማት ከሐምሌ 18 ቀን 2018 ዓ.ም እስከ ግንቦት 2019
2017 ዓ.ም ድረስ ብቻ 2697 ሰዎች ያስገድዶ መደፈር ጥቃት ደርሶባቸዋል። ከእነዚህም ውስጥ 45% በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው ሲል ነበር የዘገበው። ቢቢሲ አክሎም ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። የኢትዮጵያ መንግስትም የሚቀርቡበትን ውንጀላዎችና ክሶች በተደጋጋሚ ያስተባብላል። ነገር ግን ቢቢሲ ለዚህ ሽልማት ላገኘበት ዘገባው የመከላከያ ሰራዊትን እንዲሁም የአማራ ክልል ባለስልጣናትን አስተያየት ለማግኘት ተደጋጋሚ ሙከራ ቢያደርግም ምላሽ አላገኘም። ምንም እንኳ መንግስት በአማራ ክልል በጦርነቱ ምክንያት የወሲባዊ ጥቃት የደረሰባቸው ሴቶች ላይ ምርመራ ማድረጉንና ውጤቱንም ለህዝብ ይፋ እንደሚያደርግ ቢገልጽም እስካሁን የተሰማ ነገር የለም በማለት በዛሬው ዘገባው ይፋ አድርጓል። የአምነስቲ ኢንተርናሽናል ዩኬ ሚዲያ አዋርድ በሰብአዊ መብቶች ላይ የሚሰሩ ዘገባዎችን በ11 ዘርፎች በማወዳደር ይሸልማል። ቢቢሲ እንደ ሲኤንኤን፣ ዘ ጋርዲያንና ዘ ታይምስ ካሉ መገናኛ ብዙሃን ጋር በተመሳሳይ ዘርፍ ታጭቶ ያሸነፈው የብልጽግናው ስርዓት በአማራ ህዝብ ላይ የሚፈጽመውን መጠነ ሰፊ ወንጀልና ነውር በማጋለጡ ነው። ይህም ማለት ብልጽግናው በአማራ ህዝብ ላይ እያደረሰ ያለው እልቂትና ወንጀል በተቀናጀ መልኩ ለዓለም አቀፉ ማህበረሰብ እንዲቀርብ ማድረግ የበለጠ የሚያነሳሳ መሆኑን የመገናኛ ብዙሃን ባለሙያዎች ይናገራሉ። የመገናኛ ብዙሃኑ አክለውም የኢትዮጵያን መንግስት የውጭ ሀገር መገናኛ ብዙሃን ተባባሪ ዘጋቢዎችንና ሪፖርተሮችን ፈቃድ የሰረዘውም እንደዚህ አይነት ወንጀሎቹ እንዳይጋለጡበት ነው ብለዋል። ሌሎች ለሽልማት የታጩ ዘገባዎችን በኢትዮጵያ እየተካሄዱ ባሉ ግጭቶች የደረሱ ሰብአዊ ጥቃቶች ላይ ያተኮሩ መሆናቸውን የገለጸው ቢቢሲ ዘገባዎቹ የተጠያቂነት አለመኖርና የፍትህ መስፈን አሳሳቢነትን የሚያጎሉ መሆናቸውን አስታውቋል። የሽልማት ስነ ስርዓቱ ረቡዕ ዕለት ለንደን በሚገኘው በብሪታንያ የፊልም ኢንስቲትዩት የተካሄደ ሲሆን የሰብአዊ መብት ጥሰቶችን ያጋለጡ ዘገባዎች የቀረቡበትና ጋዜጠኞች የተገኙበት ነበር። የብልጽግናው የጦር ወንጀል በጎንደርና በራያ ቆቦ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በወሎ ቤት አማራና ጎንደር ጠቅላይ ግዛቶች ንጹሐንም በጅምላ በመግደል የተለመደ የጦር ወንጀሉን መፈጸሙን ለጣና ቴሌቪዥን የደረሰው መረጃ አመላከተም። የብልጽግናው ሰራዊት ምስራቅ እዝና 11ኛ እዝ በሁለቱ ጠቅላይ ግዛቶች ራያ ቆቦና ጋይንት ንፋስ መውጫ ከተሞች በፈጸሙት የጦር ወንጀል ከ10 በላይ ንጹሐን መገደላቸው ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ በሁለቱ ኮሮች አማካኝነት በጋይንት አውራጃ ባደረገው ተጋድሎ በመቶዎች የሚቆጠር ክላሽንኮቭና በርካታ የቡድን መሳሪያዎችን ያጣው የብልጽግናው ስርዓት ዛሬ ጠዋት ወደ ከተማ በመግባት ወደ ትምህርት ቤት በመሄድ ላይ የነበሩ ታዳጊዎችንና ውሃ በመቅዳት ማህበራዊ ህይወታቸውን በመከናወን ላይ የነበሩ ንጹሐንን በመግደል ወንጀሉን መፈጸሙን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በዚህ የስርዓቱ ሰራዊት በግፍ ከተገደሉት መካከልም ከወራት በኋላ ለብሔራዊ ፈተና ለመቀመጥ ዝግጅት ላይ የነበሩ የ12ኛ ክፍል ተማሪዎቹ ቢተውዱና አምሳሉ የተባለ ተማሪ፣ የ6 ዓመት ህፃን አንጓች ወረታውና ሌሎች በስም ያልታወቁ ወጣቶች ይገኙበታል። በግፍ ከተገደሉት ንጹሃን በተጨማሪም ሌሎች 7 ንጹሃን በተፈጸመባቸው ድብደባ ወገዳ ከተማ ሆስፒታል ገብተው የሕክምና ክትትል እየተደረገላቸው ይገኛሉ። በተጨማሪም በሰማዳ ወረዳ ወገዳ ከተማ ላይ ለፋኖ መረጃ ትሰጣላችሁ፣ ሰራዊታችን እንዲደመሰስ አድርጋችኋል ተብለው የተጠረጠሩ ነገር ግን በመደበኛ ህይወት ላይ የነበሩ ከ30 በላይ ወጣቶችን ወደ ሸረፍ ጎዴ በመውሰድ ድብደባና ኢሰብአዊ ግፍ እንደፈጸመባቸው የአካባቢው ነዋሪዎች ተናግረዋል። ይህ በእንዲህ እንዳለ ይኸው ጸረ አማራው ብልጽግና ስርዓት በወሎ ቤት አማራ ጠቅላይ ግዛት ቆቦ ከተማ ላይ ንጹሃንን መግደሉን የከተማዋ ነዋሪዎች ተናግረዋል። የስርዓቱን የዘር ማጥፋት ዓላማ ለማስፈጸም ጦር ሰብቆ የገባው የስርዓቱ ሰራዊት በትናንትናው ዕለት ከጠዋቱ ጀምሮ ራያ ቆቦ ጮቢበር መድፍ በማጥመድ ወደ ራያ አላማጣ ኮቢ ቀረንሳ በማስወንጨፍ አቶ ወዳጅ ደሳላ የተባሉ ግለሰብ ቤተሰብ ላይ ገነት ወዳጅ የተባለች የ6 ዓመት ህፃንና መነን ወዳጅ የተባለች የ12 ዓመት ታዳጊን ሁለቱንም በከባድ ሁኔታ አቁስሎ በሕክምና ላይ ሲገኙ እንዲሁም 110 ሺህ ብር የተገዛ ግመል እንደገደለ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች አክለውም በዛሬው ዕለትም ራያ ቆቦ ጮቢበር መድፍ በማጥመድ ራያ ቆቦ ጃሮታ አዲሱ መንደር የተባለን ታዳጊ የገጠር ቀበሌ በተደጋጋሚ የአንድ ቤተሰብ አባላት የሆኑ 2 ታዳጊዎችን መግደሉንና ማቁሰሉን አስታውቀዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።